ቢስሚላህ ራህማን ራሂም እንዳልከው ያው የዘንድሮ 1447ኛው ዓመተ ሂጅራ ረመዳን ጾም ላይ የሚደረገው የፊታችን ቅዳሜ በአብዮት አደባባይ የምናደርገው ኢፍጣር አልሐምዱሊላህ ከዝግጅት አንጻር ኦልሞስት ዝግጅቶች ወደ መጠናቀቁ እየሄዱ ነው። ዋናው ቦታውን ማስፈቀድ፣ ከጸጥታ ክፍልና ከመንግስት ጋር መነጋገር፣ እሱኛውን ከፖሊስ ከአዲስ አበባም ከፌዴራል ፖሊስ ኮሚሽነሮችም ጋር በዚህ ዙሪያ በመወያየት እና የተለያዩ ስቴክ ሆልደር የዚህ ጉዳይ ባለቤት የሆኑ ትላልቅ ዑለሞችን ትላልቅ ሰዎችን ማናገር፣ አብይ ኮሚቴን ማቋቋም እና እንደዚሁም ደግሞ ለዚህ ለህዝቡ ማሳወቅና ጥሪ ማድረግ ነበረ። የመስተንግዶ የሎጂስቲኮች ዝግጅት እሱም አልሐምዱሊላህ ጥሩ ሁኔታ ላይ ነው ያለው። የተለያዩ ስፖንሰሮች በሚችሉት አቅማቸው ወንድሞችን እህቶቻቸው ወንድሞቻቸውን ለማስፈጠርም ዝግጅት ላይ ነው ያሉት። ብዙ ስፖንሰሮችም በተለይ እያገኘን ነው ያለ ነው። ዝግጅቱ ከሞላ ጎደል ጥሩ ነው፣ በጥሩ ሁኔታ እየተከናወነ ነው ብዬ ነው የማስበው። የዘንድሮ ልዩ የሚያደርገው አንዱ እና ትልቁ ነገር በኢትዮጵያ ሙስሊም ወጣቶች ካውንስል መዘጋጀቱ ነው። እሱም በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር የተቋቋመው የወጣቱ ክንፍ የኢትዮጵያ ሙስሊም ወጣቶች ካውንስል ይህንን ሀገራዊ ኃላፊነት ሀገራዊ ጉዳይ መውሰዱ አንዱ ልዩ ያደርገዋል። ይሄ የሆነበት ምክንያት ምንድነው? ሁሉም ሙስሊም ያለምንም ልዩነት ያለ ዘር ያለ ቋንቋ እንደዚህ መዛቦች አስተሳሰቦች ያለምንም ልዩነት በተቋም ጥላ ስር ሆነው በአንድነት ፕሮግራማቸውን እንዲያካሂዱ አንድነታቸውን ሞር እንዲገልጹ ሲደረግ አንዱ ልዩ አድርጓል። ሌላው ከአዲስ አበባም አልፎ በተመረጡ በክልል ከተሞች ላይ ይደረጋል። ያኛውም ኦልሞስት ዝግጅቱ በጥሩ ሁኔታ ነው ያለው። የክልል ካውንስል አመራሮች የአቅማቸውን ያህል እንቅስቃሴ እያደረጉ ነው። ከመጅሊሶቻቸው ጋር እንደዚሁም ከዑለሞች ጋርም ከአካባቢው ጋር በመነጋገር ዝግጅታቸውን አጠናቀው በጥሩ ሁኔታ ወደ ማጠናቀቅ ደረጃ ላይ እንደደረሰው ጥሩ በሚል ሁኔታ ክልል ላይም ዝግጅት አለ። እዚህም በምትወድበት ሰዓት ከሌላ ጊዜ ልዩ የሚያደርገው እንዳልኩ በተቋም መሆኑ፣ ሁለተኛም ደግሞ ሁሉም ማህበረሰብ ሁሉም ህዝብ ሁሉም ኡማ እንዲሳተፍበት በነቂስ እንዲወጣ በተቋም ስር መሆኑ ልዩ ያደርገዋል። በዚህ ፕሮግራም ላይ ተጨማሪ ረመዳንን የዚህ የዘንድሮን ኢፍጣር ልዩ ከሚያደርጋቸው ነገሮች ውስጥ አንዱ ነጃሺ ለሀገር በሚል መሪ ቃል ነው ፕሮግራሙ የተዘጋጀ ያለው። ይህ የሆነበት ምክንያት ነጃሺ እንደ ሀገርም እንደ ዓለምም ለኢትዮጵያውያን ሙስሊሞች እና ለኢትዮጵያውያንም በአጠቃላይ ለዓለም ህዝብም ትልቅ ተምሳሌት ነው። የፍትህ ንጉስ ነው። በዛ በጨለማ ዘመን ፍትህነትን ንግስና እንዳለበት ያረጋገጠና ኢትዮጵያ ሀገራችን ደግሞ የፍትህ ሀገር መሆኗንም ለዓለም ገለጸበት ለዓለም ያረጋገጠበት ታላቅ ሰው ነው ነጃሺ ረህመቱላህ አለይህ። ስለዚህ በሱ ስም ነጃሺ ለሀገር ብለን በምናዘጋጅበት ሰዓት ነጃሺውን ለመናችንም ስለሆነ ነው። ነጃሺ ለሀገር ማለት ነጃሺ ለሀገር እድገት ለማለት ነው። ለሀገር ልማት ማለት ነው። ለሀገር አንድነትና ብልጽግና ማለት ነው። ለሀገር የወደፊት ዕጣ ፋንታውን በጋራ የምናደርግበትና በዛ ጥላ ስር ደግሞ ኡማው የሚሰበሰብበት ነው። ትላልቅ ፕሮጀክቶቻችንም የሚነሳበት የሚዘከርበት የሚወራበት ነው። የካውንስሉን ፕሮግራሞችም የሚገለጽበት ነው እና ነጃሺ ሁሉንም ስለመሰበስብ ነጃሺ ምሳሌያችን ስለሆነ ሞዴላችን ስለሆነ ወደ መሰረታችንና ወደ አስሊያችንም መመለስ ስለሆነ ወደ አስሉ ወደ ማንነቱ ወደ መሰረቱ መመለስ የማይፈልግ የለም። ነጃሺ በእኛ ተበድሏል ማለት ይቻላል። ነጃሺ ለሙስሊሙ ለዋለው ለኡማው የዋለውና እንደ ሀገርም ለእኛ የዋለው ቀላል ነገር አይደለም። ለዛ ሁሌ ነጃሺ መዘከር አለበት። ሁሌ ነጃሺ መወሳት አለበት። በሱ አንድ መስጊድ ብቻም ሳይሆን ስትሬቶች፣ መንገዶች መሰየም አለባቸው። በሱ ኡማውን የሚሰበስቡ ትላልቅ ፕሮጀክቶችም መቀረጽ አለባቸው። ያን ሁሉ የምንናገርበት ነው። ይህን ደግሞ ኡማው በነቂስ ወጥቶ ሲታደምና ወደ መሰረቱ ተመልሰው ማንነቱን በማንነቱ ላይ ደግሞ አንድነቱን ገንብተው የሚያሳይበት ነው ቢኢዝኒላህ ተዓላ። ኦልሞስት ዝግጅቶቹ እየተጠናቀቁ ነው ያለው። ከጸጥታዎቹ ጋር ቅድም እንዳልኩ የጸጥታ ክፍሉ ጋር ጥሩ ንግግር ተደርጓል። መንግስትም በጥሩ ሁኔታ መስተንግዶውን ጥበቃም ለማድረግ እና አስፈላጊ የሆነውን ነገር ዝግጅት አስፈላጊ ነገር የሆነውን ሁሉ ለማድረግ ተዘጋጅቶ ነው ያለው። በዚህ ላይ ታዲያ ከኛ የሚጠበቀው ደግሞ ሙስሊም ኡማ ሸሪዓውን በጠበቀ ሁኔታ ዲኑን በጠበቀ ሁኔታ ሁሉም እዛ ቦታ ላይ መታደም አለበት። በነቂስ መውጣት አለበት። ህዝቡ ሜዳ ለአንዳንድ ጊዜ መውጣት ዳዕዋ በጋር ትላልቅ ዑለሞች ትላልቅ ታዋቂ ዱዓቶች ዳዕዋ የሚያደርጉበት ነው። መልእክት የሚያስተላልፉበት ነው። ረመዳን የቁርአን ወር ነው። ስለ ቁርአን የበለጠ የሚዘከርበት ነው። ዱዓ በጋራ አላህ ሱብሓነሁ ወተዓላ ምን ለምንበት ነው። ዱዓ የምናደርግበት ነው። በጀማም ሰላት የሚሰግድበት ነው። በጀማ የምናፈጥርበት ነው። ቦንዳችን የምናጠናክርበት ነው። ለዚህ ህዝቡ መውጣት አለበት። እዛ ቦታ ላይ መታደም አለበት። ሲወጣም ደግሞ እስላማዊ ስነ ምግባሩን እስላማዊ እሴቱን
በጠበቀ መሆን መቻል አለበት። በወንድና በሴቶች መካከል ያለው እክትላት በስርዓቱ መጠበቅ መቻል አለበት። አለባበስ ላይ ጥሩ ትክክለኛ እስላማዊ አለባበስ መለበስ መቻል አለበት። እኛ ኮንሰርንና ዘፈን ላይ አይደለም የምንወጣው፣ ኢፍጣር ላይ ነው የምንወጣው። በነገራችን ላይ ያለነውም በረመዳን በተከበረ ወር ውስጥ ነው። በዚህ በተከበረ ወር ውስጥ በስርዓት ነው ወደ አብዮት አደባባይ የምንሄድበት ያ ነው። ከጸጥታ ክፍሎችም ጋርም ደግሞ በጥሩ መተባበር በመተባበር መንፈስ ነው መሄድ ያለብን።